ፊቷን እንዲህ አድርጎላት አገባችሁ። የዛሬ ታሪክ በጣም ያበሳጨኝ ታሪክ ነው። መጨረሻውም እንዲሆናል ብዬ አልጠበኩም። ታሪኩ የሚጀምረው በዚህ ሴት ነው። በርፊን ትባላለች። የምትኖረው ቱርክ ውስጥ ነው። እድሜዋ ደግሞ ገና 18 ነው። ታዲያም ፍቅረኛ አላት። ፍቅረኛዋ ደግሞ በጣም አስቀያሚ የሚያስጠላ ጸባይ ያለው ሰው ነው። ስሙም ቃሲም ይባላል። የሚገርመው ነገር በርብን ላይ ከአንዴም ሁለቴ ማግጦባታል። ስትይዘውም ደግሞ እጅ ከፍንጅ ነበር። የሚገርመው ታዲያ እንደዚህ ጥፋት እያጠፋ በዚህ መንገድ ሂጂ፣ ከዚህ መንገድ ከወጣሽ እያለ የሚያስጨንቅና የሚያስጠነቅቅ አይነት ሰው ነው። አስቡ፣ ቺት እያደረገ ራሱ ማለት ነው። እና ሁሌ የሆነ ቦታ ስትሄድ ለሱ ነገር ነው። አይ ቅሪ ካላት ትቀራለች። ታዲያ የሁሉ ነገር የደረሰባት እቺ ልጅ ሁሌም እንዲህ ትላለች፣ እለውጠዋለሁ፣ እኔ እንዲለወጥ አደርጋለሁ ትላለች። ቤተሰቦቿንም አስተዋውቃለች። ቤተሰቦቿ ገና እንዳዩት ነው ይሄ አይሆንም፣ ጥሩ ሰው አይመስልም ብላ በተለይ እናትየዋ አስጠንቅቃታለች። ታዲያ የሆነ ቀን 2019 ላይ ካፌ ውስጥ ቁጭ ብለው ትልቅ ችግር ይፈጠራል። ቃሲም ከጓደኞቹ ጋር ቀድሞ ነበር የደረሰው ካፌ እና ቁጭ ብለው እየጠበቋት በነበረበት ሰዓት በርብን እሷ ትመጣለች። ይህንም ታዲያ ቃሲም ብድግ ይልና ሰው በተሰበሰበበት ያ ሁሉ ሰው ባለበት ካፌ ውስጥ ተቆጣት። እንዴት ይህን ለብሰሽ ትመጫለሽ? በመቆጣት ብቻ አይደለም ሄዱ ሁሉ በጥፊ መታት ካፌ ውስጥ። በነገራችን ላይ ፐብሊክሊ ጥፋት አጥፍታችሁ ወይም ሰው በተሰበሰበበት ሰው ፊት የሚቆጣችሁ ሰው እንደኔ አስተሳሰብ ሊያርማችሁ አይፈልግም፣ ወይም ደግሞ በጣም ይቅርታ አድርጉልኝና ለቃላት ተገኝ ቀሽም የሆነ ሰው መሆን አለበት። ጥፋት ብታጠፉ ራሱ ሰው ፊት የሚናገራችሁ ሊያዋርዳችሁ የሚፈልግ የሚጠላችሁ ሰው ነው እንጂ የሚወዳችሁ ሰው መቼም ቢሆን ሰው ፊት ሊናገራችሁ አይገባም። እንደዚህ አይነት ሰው በህይወታችሁ አያስፈልግም። በጓደኛም ደረጃ አያስፈልግም፣ በፍቅረኛ ምናምን አያስፈልግም። በጓደኛ ደረጃ ሰው ተሰብስቦ ያወቀ መስሎት ያዋርዳችኋል። በፍቅረኛ ደረጃ ደግሞ አስቡት፣ የኔ ሰው ብላችሁ ስታስቡ እንደዚህ ጉድ ይሰራችኋል። እናም እሱ ያደረገው ነገር በጣም ቀሽም ስራ ነው። ሰው በተሰበሰበበት በጥፊ መጥቷት ከካፌው እንድትሄድ አደረጋት። ነገሩ ካለፈ በኋላ እቤት ገብቶ ይቅርታ ምናምን ብሎ ቴክስት አደረገ። አያችሁ፣ ኃይለኝነቱን እዛ ጋር ማሳየት ይፈልጋል በሰዎች ደረጃ፣ ግን እዚህ ጋር ገብቶ በቴክስት ይቅርታ ይላል። እናንተ አሁን እዚህ ጋር እሱን ይቅርታ ስትሉት ለነዛ ሰዎች ለተመታችሁ ለጓደኞቻችሁ ምንም የሚያሳዩ እናንተ ደካማነት ነው የሚያሳዩ። እሱ ኮንትሮል እንዳደረጋችሁ እሱ እየተጫወተባችሁ እንደሆነ ነው የሚያሳዩ። እሱም ደግሞ ኃይለኛ መስሎ መታየት ስለሚፈልግ ይህን አደረገ። እሷን ሰው ፊት አዋርዷት በቴክስት ደግሞ ይቅርታ ይላታል። ገብቶ በርፊንም ምናለች? ኖ በጭራሽ አልታረቅም አለች። ይቅርታ አድርግልኝ ምናምን ብል ኖ እንዴት ይቅርታ ማድረግልህ? ከዚህ በኋላ ምንም አይነት ግንኙነት አይኖርም በቃኝ አለች። በዚህ ሰዓት እሷን እንደ ጥፋተኛ አድርጎ አለቅሽም የትም አታመልጭኝም አለ። በርኪንም በዚህ ሰዓት ይህን ሚሴ ስታይ ብሎክ ሁሉ አደረገችው። ቃሲም በዚህ ሰዓት ምን ብሎ አሰበ? የኔ ካልሆነች ማንም ከእሷ ጋር መሆን አይችልም ብሎ አሰበ እና የሚዘገንን ነገር አሰበ። በዚህ በኩል በርኪን በቃኝ ከሱ ጋር ብላ ኖርማል ላይፏ መኖር ጀመረች። እንደተለመደውም ወደ ትምህርት ቤት ስትሄድ ቃሲም ይከታተላታል። ድንገትም ደግሞ ሳታስበው ይመጣና ፊቷ ላይ ይደፋባታል። ምን አሲድ ምን እንደሆነ ምንም አታውቅም። እሷ ምን እንደተደፋባት ሁሉ እያቃጠላት ነው። መጮት ጀምራለች። በነገራችን ላይ አሲድ ሰው ፊት ላይ ሲደፋ መጀመሪያ ማድረግ ያለባችሁ ነገር ፊታችሁ ላይ ውሃ ማድረግ ነው። ውሃውም ንጹህ ውሃ ኢንፌክሽን እንዳይፈጠር ንጹህ ውሃ ቢያንስ ለ30 ለ40 ደቂቃ ፊታችሁ ላይ የተደፋበት ቦታ ላይ ዝም ብላችሁ ማፍሰስ አለባችሁ። መጀመሪያ የሚመከረው ነገር እሱ ነው። አይኗን ያቃጥላታል፣ ፊቷን በጣም ይበላታል። ከህመሙ የተነሳ ጭራሽ ሁሉ ትወድቃለች። ይህን አደርገው ቃሲም ምን አደረገ? ጥሏት ነው ሄደው ሮጦ። በእሷን ጩኸት እንዳጋጣሚ ሆኖ የሆነ ሰው ሰማ። ቤቷ አካባቢ ላይ ነበረች አክስቷ። እናም ወዲያው ወደ ሆስፒታል ትወስዳታለች። ቤተሰቦቿ መጡ፣ እናትና አባቷ። እናም ዶክተሮች ለቤተሰቦቿ መጥተው ልጃችሁ አንድ አይኗ ጠፍቷል እንዲሁም ፊቷ ተበላሽቷል ብለው ይነግሯቸዋል። ወዲያውም ፖሊሶች የመጀመሪያ ተጠርጣሪ አድርገው ቃሲምን በጨም አደረጉት። ታሪኩ ግን እዚህ ጋር ያበቃ። ጭራሽ ሁሉ የሚደንቅ እየሆነ ነው ሄደው። የእሷ ታሪክ ቱርክ ላይ ሲሰማ ትልቅ መነጋገሪያ ሆነ። ሁሉም ሰው ከእሷ ጎን ሆኖ መታገል መከራከር ጀመረ። ብርም ማሰባሰብ ጀመረ። የቱርክ ጤና ሚኒስቴር የእሷን እያንዳንዱን ወጪዋን በነፃ አደረገላት። ኢቨን እንዳትሳቀቅ ብለው ሁሉ የግል ቀዶ ሕክምና የምትሰራበትን ቦታ አዘጋጁላት፣ ሰርጀሪ ፊቷ ላይ ማለት ነው። ሀገሩ ደግሞ ቱርክ ነው። ቱርክ ከሌላ ሀገር ሁሉ እየመጡ ሰርጀሪ የሚሰሩበት ቦታ ነው ፊታቸው ላይ ጤነኞቹ ራሱ ማለት ነው። እና በቻሉት አቅም ሰርጀሪ ሰርተው መጀመሪያ ፐርፌክት ይህን ነበር የምትመስለው። እንደምንም አድርገው ደግሞ ያው ከአሲዱ በኋላ እንደዚህ ሆነች።
አብዛኛውን ጊዜ ታዲያ በርፊን ከዚህ ሰርጀሪ በኋላ አይኗንና ፊቷን ያው በፀጉሯ እየሸፈነች ነው የምትንቀሳቀሰው። ግን በዚህ ሁኔታዋ አፍራም ቁጭ አላለችም። በየሚዲያው እየቀረበች ስለዚህ ጥቃት ማውራት ጀመረች። ምን ያክል እንደተሰበረች፣ ምን ያክል እንደተጎዳች። ሰዎችም ታውቃላችሁ እንደዚህ ዜና እንዴት እንደሚወዱ ቁጭ ብለው ነው የሰማት ትኩረት ሰጥተው። እናም ሁሉም ደግሞ አይዞች ነበር ያላት። እናም ደግሞ የሴቶች ጥቃት በእኔ ብቃ በሚል ቱርክ ውስጥ በቃ አንደኛ የምትንቀሳቀሰው እሷ ነች። ጭራሽ ሁሉ ይሄ ግሩፕ ቃሲም ላይ ትልቅ እርምጃ እንዲወሰድበት ጥሩ ጠበቃዎችን አዘጋጅተዋል። ለፍርድ ቤቱ በደንብ ተዘጋጅተዋል። ለበርፊን ሰው ሁሉ ነው በቃ ፍትህ እንድታገኝ የሞከረው። ችግሩ ግን እንደጠበቁት አልነበረም። ፍርድ ቤት ቀረበ። ሁሉም ሰው በቃ እድሜ ልክ ጥጥት ያደርጋታል ሲሉ 13 ዓመት ከግማሽ ብቻ ይፈረድበታል። በዚህም ምክንያት ብዙ ሰው ቱርክ ላይ ሰላማዊ ሰልፍ ወጣ። ይህን ነገር ተቃወመ። የሴቶች ጥቃት እንደ ቀልድ ለምን ይታያል? እድሜ ልክ ለምን አልተፈረደበትም ብለው። የሚገርሙ ደግሞ በዚህ ተቃውሞ ላይ እኔም እቃወማለሁ ብሎ የቱርክ ፕሬዚዳንት ጣይብ ኤርዶጋን ህጉ ላላ ብሏል። እሱ ራሱ ማለት ነው። ያው ሰላማዊ ሰልፉን ለማረጋጋት ይመስለኛል እንጂ ሳያውቅ ቀርቶ ይሆናል ብዬ አላስብም። ግን እሱም በህዝቡ ሳይድ ሆኖ ነው እንግዲህ ፕሬዚዳንቱ የፍርዱ ሂደት ትክክል አይደለም ያለው ማለት ነው ጣይብ ኤርዶጋን። ይህን ያክል የእሷ ታሪክ አነጋጋሪ ነበር። እሷም ደግሞ በዚህ ፍርድ በጣም ነው ያዘነችው። በቃ ህይወቷ እንዲህ ተበላሽቶ እንዴት 13 ዓመት ብቻ ይፈረድበታል ምናምን ተብሎ ሲወራ ነበረ። በየኢንተርቪውም ስታወራ ነበረ። ችግሩ ግን በቃ የተቀየረ ነገር የለም። ግን ታሪኩ በጣም የገረመኝና ያበሳጨኝ ይሄ አይደለም። ይሄ ኖርማል ነገር ነው። አፍሪካ ውስጥ ስትኖሩ በተለይ የህግ መዛባት የለመድነው ነገር ነው። በጣም የደነቀኝ ከዚህ በኋላ ቃሲም እስር ቤት ውስጥ ሆኖ በርፊንም እንዴት አድርጎ የራሱ ማድረግ እንደሚችል ተሰማው። እንደተሰማው ይቅርታ ማለት እንደሚፈልግ እንዳዘነ ነበር የጻፈላት። በዛ ላይ ደግሞ ምን አላት? እኔ ተለውጫለሁ፣ ድጋሚ አላደርገውም ማለት። በርፊን ደብዳቤ ደርሷ ስታነበው አላመነችው። ግን ደብዳቤዎቹ ሲደጋገሙ እሷም መጻፍ ጀመረች። ለቃሲም ትንሽም ነገሩ ከቆየ በኋላ ምን ብላ አሰበች? መጀመሪያ ታሪኩ ላይ እንደነገርኳችሁ አሁንም እለውጠዋለሁ ብላ አሰበች። ባለፈው ተናገር የነበረ የሆነ ታሪክ ላይ የመለወጥ ግዴታ የለባችሁ። መለወጥ ምን ያክል ሪስክ እንዳለው መለወጥ ማለት መጎዳት እንደሆነ በሆነ ታሪክ በደንብ ያሳያችሁ ከነ ማስረጃው ማለት ነውና የሆነ ሰው ለውጣለሁ ማለት ኢትና ወርዝ የምሬ ነው። በጣም ከባድ ነው። ይመለሳሉ፣ ይለወጣሉ፣ ግን ከባድ እናንተ ሰባብረዋችሁ እናንተን ጎድቷችሁ ይለወጥ ብቻ። እሷ ለፍርድ ቤት ሁሉ ወረቀት ጻፈች። ምን ብላ? ቃሲምና እኔ ብዙ የፍቅር ግንኙነት አሳልፈናል፣ በጣም አፈቅረዋለሁ፣ እናም የፍርድ ሂደቱ እንዲቀንስለት ጠይቃለሁ ብላ ደብዳቤ አስገባች። ይህንን ህዝቡ ሲሰማ የምሬ ነው ብላችሁ ደበራቸው። ምክንያቱም ለእሷ ሰላማዊ ሰልፍ ወጥተዋል፣ ለእሷ ብር አዋጥተዋል። መንግስት ፕራይቬት ቀዶ ሕክምና እንድትሰራ የጤና ሚኒስቴር ብዙ ነገር አመቻችቷል። ኤርዶጋን ወጥቶ ብዙ ነገር ብሏል። እሷ በዚህ በኩል ምን አደረገች? እንዲህ ካደረጋት ሰው ጋር ተመልሳ ፍቅር ጀመረች። ከማንም በላይ ደግሞ ይሄ መልእክት የጎዳቸው ቤተሰቦቿ ነው። ልጃቸው ይህን ያክል ጥቃት ደርሶባት በእንደዚህ አይነት ሁኔታ ላይ ሆነው ይህን ነገር ሲሰሙ በጣም ያዘኑ። ምክንያቱም ያው ብዙዎች ሊያዝኑ ሰላማዊ ሰልፍ ሊወጡ ይችላሉ። እንደ ቤተሰብ ያዘን የሚጎዳ ግን የለም። ግን ነገሩ በዚህ አላቆም፣ እየባሰበት ነው ሄደው። ምክንያቱም ይህ ታሪክ ሲጀምር ምን ነበር ያልኳችሁ? 2019 ነው ይህ ነገር የተፈጠረው ብያቸዋለሁ። በአመቱ ምን ነበር? ኮሮና ነበረ። ኮሮና ላይ ደግሞ ብዙ ሀገራቶች ያደረጉት ምንድነው? ታሳሪዎቹን ሁሉ ፈተዋል። ኢቨን እኛ ሀገር ውስጥ ተፈተዋል። መጀመሪያው አመት 2020 ላይ እንደምንም ነገሩን ለመቀነስ ሞከሩ። ግን 2021 ላይ ሲከብዳቸው ይህንን እርምጃ ብዙዎች ወሰዱት። ስለዚህ ቃሲም 13 ዓመት ከግማሽ ተፈርዶበት የነበረው ሰውዬ በዚህ ግርግር 2 ዓመት ብቻ ታስሮ ወጣ። 2021 ላይ ቀጥታም ሄዶ ለበርፊን ታገቢኛለሽ ወይ ነበር ያለው። እሷ ምን አለች? እሺ አገባለሁ አለችው። ከትንሽ ቀናቶችና ወራቶች በኋላ ተጋቡ። ይህን ነገር ሲያደርጉ ግን ትዳራቸውን ለቤተሰቦቻቸው ሳይናገሩ ስፔሻሊ ለእሷ ቤተሰብ ሳይናገሩ ማንም ሳይሰማ ነበር ያደረጉት። ግን ችግሩ ዜና አቅራቢዎች መደበቅ በጣም ከባድ ስለሆነ የሷም ደግሞ ያው ፊቷ ጉዳት የደረሰባት በቀላሉ ሰው ሊለያ ስለሚችል አብሯት ካዩ በኋላ ማጣራት ሲጀምሩ እንደተጋቡ ጋዜጠኞች አወቁ። ለመላው ቱርኪሽ ማህበረሰብ በተኑት ይህን ዜና። አባትየው ከህዝቡ እኩል ነበረ የሰማው። የበርፊን አባት የሚያውቀው ነገር አልነበረም። ሰዎችም ምን ተሰማ እያሉ በየሚዲያው እሱን ሲያስጨንቁት ሚዲያ ላይ ቀርበው በሱ ምክንያት ልጅ ተሰቃይታለች፣ በሱ ምክንያት ብዙ ስቃይ እኔም አይቻለሁ፣ ቤተሰቦችም አይተዋል፣ በጭራሽ ልቀበሉ አልችልም ማለት። በርፊን ታዲያ አይመለከተኝም፣ ቤተሰቦቼ አላቃቸውም ብላ እንዲሁም ለሷ ጠበቃ የሆኑላትን ሁሉንም
አላቃችሁም ብላ አብራ እየኖረች ከካሴም ጋር። የዛሬም እውነተኛ ታሪካችን ይህን ይመስላል። ዩቲዩብ ክላስ ሊጀምር ነው። አዳማ ላላችሁ ኦንላይን ደግሞ መማር እንፈልጋለን ላላችሁ በቅርቡ ኦንላይን እንጀምራለን። አዳማ ላላችሁ ክላስ ሳይጀመር በዚህ ስልክ ቁጥር ተመዝገቡ። ሰብስክራይብ፣ ላይክ ማድረጋችሁ ደረስ። ወዳችኋለሁ። ባይ